የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ህዝባዊ ወያኔ ሓርነት ትግራይ ከ6 ዓመት በፊት በክልሉ በተካሄደው ምርጫ የተቋቋመው ምክር ቤት እንዲመለስ ያስተላለፈው ውሳኔ የፕሪቶሪያ ስምምነትን ውድቅ የሚያደርግ ነው ሲሉ ተችተዋል። ይህንን መረጃ እናካፍላችኋለን። በደቡብ ጎንደር ዞን በተፈጸመ ጥቃት የቤተክርስቲያን አገልጋዮችን ጨምሮ 7 ሰዎች መገደላቸውን እማኞች ተናገሩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ዛሬ ሌሊት ያበቃው ከኢራን ጋር የተደረገው የተኩስ አቁም ስምምነት እንዲራዘም መወሰናቸውን አስታውቀዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በአማራ ክልል ደቡብ ጎንደር ዞን ላይ ጋይንት ወረዳ ባለፈው አርብ ሚያዝያ 9 ሳሊ በተባለች አነስተኛ ከተማ የመንግስት ወታደሮች በፈጸሙት ጥቃት 7 ሰዎች መገደላቸውንና ቤተክርስቲያን ላይ ጉዳት መድረሱን ቢቢሲ ያነጋገራቸው ምንጮች ገልጸዋል። ሁለት ከጥቃቱ የተረፉ እማኞችና አንድ የሟች ቤተሰብ ጥቃቱን ርሸና ይሉታል። ሟቾቹ ሁለት የቤተክርስቲያን ዲያቆናት፣ አንድ መሪ ጌታ እና የድጓ መምህር፣ የእንስሳት ሐኪምና 3 አርሶ አደሮች መሆናቸውን ተናግረዋል። አገልጋዮቹ ቀድሰው ሲወጡ ቤተክርስቲያን ቅጥር ግቢ ውስጥ ሲገደሉ 3ቱ ሰዎች በቤታቸውና አንዱ ሰው ደግሞ በመንገድ ላይ መገደሉን ቢቢሲ ያሰባሰባቸው መረጃዎች ይጠቁማሉ። ጥቃቱ የተፈጸመው በአካባቢው ምርጫ ካርዱ ሰዱ በሚል ህዝባዊ ጥሪ መቅረቡን ተከትሎ በአካባቢው በሚንቀሳቀሱ የፋኖ ኃይሎችና በመንግስት ኃይሎች መካከል ውጊያ ከተቀሰቀሰ በኋላ መሆኑንም ተናግረዋል። ጥቃቱ የተፈጸመባት ሳሌ ከተማ ከወረዳው ዋና ከተማ ንፋስ መውጫ በ25 ኪሎ ሜትር ርቀት ላይ የምትገኝ አነስተኛ ከተማ ስትሆን በፋኖ ኃይሎች ቁጥጥር ስር እንደሆነች ነዋሪዎቹ ተናግረዋል። የደብረ ብርሃን ሳሌ ባለ እግዚአብሔር ቤተክርስቲያን አገልጋዮች ከቅዳሴ በኋላ ለክርስትና የተዘጋጀ ጸበል ጻድቅ እየቀመሱ እያለ ውጊያው መቀስቀሱን ለቢቢሲ አስረድተዋል። ወታደሮቹ ሁለት የቤተክርስቲያኗ ጥበቃዎችን ከደበደቡ በኋላ ወደ ቅጥር ግቢው ዘልቀው መግባታቸውን ከጥቃቱ ያመለጡ አገልጋዮች ለቢቢሲ ተናግረዋል። 7 የሚሆኑ አገልጋዮች በደረታቸው እንዲበረከኩ ከተደረጉ በኋላ ተኩስ መከፈቱን ተናግረዋል። እነሱን ሲመታ ቀድመን ወደቅን በማለት ከጥቃቱ ተረፉ አንድ አገልጋይ ሲናገሩ፣ ሌላኛው ደግሞ ከጥይቱ በታቦቱ ኃይል መትረፋቸውን ገልጸዋል። 3ቱ አገልጋዮች ከተመቱ በኋላ አለቃው እንዴት ንጹሃን ትገላለህ እንዳትመሳለው የተረፋችሁ ሩጡ ተባልን ሲሉ እንዴት በህይወት እንደተረፉ ተናግረዋል። እንደሚሞቱ እርግጠኛ እንደነበሩ ለቢቢሲ ተናገሩት እማኙ እርሳቸው ወደ ቤተክርስቲያኑ አስተዳዳሪ ጨምሮ 4 አገልጋዮች በደመ ነፍስ ሮጠው እንዳመለጡ እማኝነታቸውንም ሰጥተዋል። የሟቾች ስርዓተ ቀብር አስከሬን ላይ በደረሰ ጉዳት እንዲሁም በስጋት ምክንያት በምሽትና በጅምላ መፈጸሙንም ተናግረዋል። ከጥቃቱ ያመለጡት ሁለቱ የዓይን እማኞች ግድያውን የፈጸሙት መከላከያ ያላቸው የመንግስት ወታደሮች መሆናቸውንም ተናግረዋል። ተኩሱ በረድ ሲል በስጋጃ የተጠቀለለን ለቀብር ሰውነታቸው ፈራርሶ አስቸግሮ ነበር ሲሉ 4ኛ ልጃቸውን የቀበሩት አባትም ተናግረዋል። መራራ ሀዘን ደረሰብን ያሉ ከጥቃቱ የደረፉ አገልጋይ ሟቾቹም በሁለት ጉድጓድ በጅምላ መቀበራቸውን ለቢቢሲ ገልጸዋል። ማህበረሰቡ በጣም ሀዘን ላይ ነው፣ ህዝቡ በጣም እያለቀሰ ነው፣ እያማረረ ነው፣ ከአቅም በላይ ከፍቶታልም ብለዋል። ግድያው በአካባቢው ከባድ ድንጋጤ መፍጠሩን ነዋሪዎች ገልጸዋል። ቤተክርስቲያኗ በመሳሪያ የተደበደባ ጉዳት እንደደረሰባት አገልጋዮች ተናገሩ ሲሆን የመቅደሱ ላይኛው ቆርቆሮ ሙሉ በሙሉ ተመቷል፣ ግድግዳው ተመቷል፣ ፈርሷል፣ በጣም ከባድ ጉዳት የደረሰበት ብለዋል። ግድያውን ተከትሎ ቤተክርስቲያኗ ተመዘጋቷንም 3ቱ ምንጮች ለቢቢሲ ተናገሩ ሲሆን በወት የተረፉ አገልጋዮች በስጋት ምክንያት ወደ ቤተክርስቲያን እንዳመለሳቸውንም ተናግረዋል። ሰኞ ዕለት ሚያዝያ 12 የቅዱስ ሚካኤል ወርሃዊ በዓል የሚዘከር በመሃራ ግብር እንደተደረገና የተወሰኑ አገልጋዮች ኪዳን ብቻ እንደደረሱ ገልጸዋል። በቤተክርስቲያን ስርዓት ለመቀደስ እንዳልቻሉ ሲገልጹ ጓደኞቻችን ስለሞቱ አንሟላም ብለዋል። የዕለቱን አምልጫለሁ፣ የነገው እንዴት ያርገኝ እያልኩኝ ነው፣ እየጸለይኩ ነው፣ ማህበረሰቡም ወጥቶ ለመመለስ ስጋት ገብቶታል ሲሉ ያሉበት ሁኔታ ገልጸዋል። ደቡብ ጎንደር ዞን ባለፈው ወራት በፋኖ ኃይሎችና በመንግስት ኃይሎች መካከል ከፍተኛ ውጊያ እየተደረገበት ያለ አካባቢም ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ህዝባዊ ወያኔ ሓርነት ትግራይ ህወሓት ከ6 ዓመት በፊት በክልሉ በተካሄደው ምርጫ የተቋቋመው ምክር ቤት እንዲመለስ ያስተላለፈው ውሳኔ የፕሪቶሪያውን ስምምነት ውድቅ የሚያደርግ ነው ሲሉ ተቹ። ሌተናል ጄኔራል ታደሰ ወረደ ይህንን ያሉት ማክሰኞ ሚያዝያ 13 ቀን በሰጡት ጋዜጣዊ መግለጫ እንደሆነ የትግራይ ክልል ኮሚኒኬሽን ቢሮ በፌስቡክ ገጹ ላይ ባወጣው መረጃ ያመለክታል። ፕሬዝዳንቱ ይህን ያሉት ባለፈው ሳምንት የማዕከላዊ ኮሚቴ ስብሰባውን ያካሄደው ህወሓት የትግራይ ጦርነት ከመጀመሩ አስቀድሞ በ2012 በክልሉ በተካሄደው ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን ካስታወቀ ከቀናት በኋላ ነው። ማዕከላዊ ኮሚቴው ባወጣው መግለጫ የፌዴራል መንግስት ላለፉት 3 ዓመታት ትግራይ ክልልን ያስተዳድር ጊዜያዊ አስተዳደር ለተጨማሪ 1 ዓመት እንዲራዘም ውሳኔ ማሳለፉን ተቃውሟል። ጊዜያዊ አስተዳደሩ የተቋቋመው የሉዓላዊ ስልጣን ባለቤትነትና የህዝብ ውሳኔ ሰጭነት መገለጫ የሆነው ምክር ቤት ለሰላም ሲባል ወደ ጎን ተደርጎ እንደሆነም ጠቅሷል። ይህ የህወሓት ውሳኔ የፕሪቶሪያ ስምምነትን የሚሽርና ጊዜያዊ አስተዳደሩን የሚያፈርስ ተደርጎም ተቆጥሯል። ዛሬ በዚህ ጉዳይ ላይ አስተያየት የሰጡት የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ የህወሓት ማዕከላዊ ኮሚቴ ከጦርነቱ በፊት የነበረው መንግስት ወደ ነበረበት እንዲመለስ ያስተላለፈው ውሳኔ የፕሪቶሪያውን ስምምነት ውድቅ የሚያደርግ እንደሆነም ተናግረዋል። ውሳኔ የተላለፈው የፕሪቶሪያ ስምምነት
ፈራሚ በሆነው ህወሓት መሆኑን ያስረዱት ሌተናል ጀነራል ታደሰ ይህንን እርምጃ ተከትሎ ሊመጣ የሚችለው ጦርነት እንደሚሆን መናገራቸውን ጽሕፈት ቤቱ አስታውቋል። አማራጩ ጦርነትን መቀጠል ወይንም ያለውን ሰላም በዘላቂነት ማስቀጠል ነው የተናገሩት። የጊዜያዊ አስተዳደሩን ስልጣን ለመረከብ በሚደረግ ሂደት ውስጥ መጓተት ሊፈጠር እንደማይገባም ገልጸዋል። ታደሰ ከአንድ ዓመት በፊት ወደ ስልጣን የመጡት ከህወሓት የተለያዩ የቀድሞ ጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ የክልሉን መንግስት መዋቅሮች ከተነጠቁ በኋላ ነበር። አሁንም ህወሓት የቀድሞ ምክር ቤት እንዲመለስና አስፈጻሚው አካል እንደገና እንዲዋቀር መወሰኑን ተከትሎ ተመሳሳይ ሁኔታ ሊፈጠር የሚችልም ስጋትም ተነስቷል። የህወሓት ማዕከላዊ ኮሚቴ ያስተላለፈውን ውሳኔ በተመለከተ እስካሁን ድረስ ከፌዴራል መንግስት የሰጠ ይፋዊ አስተያየትም የለም። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወሳችሁ ወደ ሌላ ዘገባችን እናልፋለን። ተኩስ አቁሙን አራዝመናል ሲሉ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ላይ ያበቃው ከኢራን ጋር የተደረገው የተኩስ አቁም ስምምነት እንዲራዘም መወሰናቸውን አስታውቀዋል። ፕሬዝዳንቱ ይህንን ውሳኔ ያስተላለፉት ቴህራን ጦርነቱን ለማቆም የሚያስችል የሰላም ስምምነት የውሳኔ ሀሳብ እንድታቀርብ ተጨማሪ ጊዜ ለመስጠት መሆኑም ተመላክቷል። በዚህ ምክንያት የታቀደ ወታደራዊ ጥቃት ለጊዜው እንዲቆይ መታዘዙን ትራምፕ አመላክተዋል። ይህ የተኩስ አቁም ማራዘሚያ የተደረገው በፓኪስታን አደራዳሪዎች ጥያቄ መሆኑም ታውቋል። ትራምፕ ከዚህ ውሳኔያቸው ቀደም ብለው የተኩስ አቁም ስምምነቱን ለማራዘም ምንም ፍላጎት እንደሌላቸውና ኢራን ጊዜው ያለቀባት መሆኑን በመግለጽ ይዝቱም ነበረ። አሁን ግን የኢራን የሰላም ስምምነት ሀሳብ ቀርቦ ውይይቶች እስኪመጠናቀቁ ድረስ ስምምነቱ ተራዝሞ ወታደራዊ ዝግጁነታቸውና ከበባው ግን እንዲቀጥል ተሰምተዋል። በጉዳዩ ላይ ከኢራን በኩል እስካሁን የተሰጠ ይፋዊ ምላሽ ባይኖርም የሀገሪቱ የዜና ምንጮች ግን የቴህራን አቋም በቀጣይ ይፋ እንደሚደረግም አመላክተዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዳዲስና ወቅታዊ መረጃ እስክንገናኝ ድረስ ደህና ቆዩ።